እንግዲህ የዓለም ዋንጫ ማጣሪያ በብዛት እያለቀ ነው። 8 ወር ይቀረዋል የዓለም ዋንጫ። ግን ከዛ በፊት ፉትቦል 365.com የሚባል ዌብሳይት እነዚህን 5 ቲሞች ዋንጫውን ሊበሉት ይችላሉ ያላቸውን 5 ናሽናል ቲሞችን አስቀምጧል። ሙሉ ነው የዘረዘራቸው፣ ግን ፓወር ራንኪንግ አላቸው አይደል? እነዚህን አስቀምጧል። በአምስተኛ ኔዘርላንድ ወይ ደግሞ ዳች ብለን የምንጠራቸው አሉ። እነሱ በጣም ብዙ ታለንት አላቸው። የ2022 የዓለም ዋንጫ ላይ በአርጀንቲና ተሸንፈው ነው ከውድድሩ የተሰናበቱት። ግን የሚገርም ቲም ያላቸው ወርልድ ካፕ ኳሊፊኬሽን ላይ በጣም ጥሩ እንቅስቃሴ ነበር ያሳዩ። ደስ የሚሉ ቡድን ናቸው። አራተኛ ላይ ማን እናስቀመጠ? እንግዲህ ኢንግላንድ ትሪ ላየን ይሏቸዋል። ሶስቱ አንበሶቹ ባለ 3 አንበሶች 3 አንበሶች። እነዚህ እንግዲህ ሁሌ ዋንጫው ይመጣል ይላሉ። ሲሄድ አይተናናቅም። ግን አሁን ቢበሉት እኔ ደስተውን አልችለውም። ለሳካ፣ ለኤዜ፣ ለፎደን፣ ለራይስ በጣም ብዙ የሚገባቸዋሉ። ፓልመር ከመጣ እኔ ቱኬል ይሄን ቡድን አሪፍ አድርጎ የሚሰራው ይመስለኛል። እኔ አርጀንቲና ካልበላችሁ ኢንግላንድን ትበላው ፈልጋለሁ። ሶስተኛ ላይ ማን አስቀመጡ? እንግዲህ ፍራንስን አስቀምጧል። ፍራንሶች በልተውታል 2018 2022 ላይ ደግሞ እንደገና ለዓለም ዋንጫው ፋይናል ደርሰው በአርጀንቲና የተሸነፉት። እኔ ኤምፓፔ አላቸው፣ ሳሊባ አለ። መሀላቸው ትንሽ እኔ ብዙም የፈረንሳይ ሊጋ ላይ ግን ፈረንሳይን ጠራጠራታለሁ በአሁኑ። እኔ አዲስ የሆነ ማይታሰብ አገር የሚበለው ይመስለኛል። ይሄ እንደ ፖርቹጋል ወይ ደግሞ ብራዚል ምናምን ወይ ጀርመን አሉ አይደለም፣ ማጠብቃቸው ቡድኖች የሚበሉት አይነት የዓለም ዋንጫ ይመስላል። ሁለተኛ ላይ ስፔንን አስቀምጧል። እንግዲህ ስፔን 2024 የአውሮፓ ዋንጫን አሸንፋለች። 2025 ላይ ደግሞ በፖርቹጋል ተሸንፋ ኔሽንስ ሊግ የሚባለውን አጥተዋል። ያማል የሚገርም ልጅ ነው። በጣም ድክመታቸው አንድ ነገር ድክመት አላቸው ብል በስፔኖች እኔ አንድ ደካማ ጎናቸው ብዬ የምጠራው እንግዲህ የአጥቂ መስመራቸው ነው። እኔ አጥቂያቸው ማን እንደሆነ አላውቅም። ምክንያቱም በብዛት የሪያል ሶሲዳድ አንድ ተጫዋች አለ የሚጠቀሙት እና እሱ ነው የሚያስቆጥር ጎል ወይ ደግሞ ጎሎቹ ከመሪኖ ከሚድፊልደሮች ነው የሚመጡ። ግን በጣም የሚገርም ታለንት አላቸው። ፔድሪ ከጉዳቱ አገግሞ ይመለሳል። በዛ ሰዓት ጋቪ ይኖራል። በጣም አሪፍ ሚድፊልደር ነው ያላቸው። እንግዲህ በአንደኛ ደረጃ የተቀመጡት ደግሞ አርጀንቲናዎች ናቸው። አርጀንቲናዎች 2022 የዓለም ዋንጫን እንግዲህ አሳማኝ በሚባል ሁኔታ አሸንፈው ነው የበሉት።